እንዲህ አይነት አሪፍ ሳሙና ለመስራት አራት ኬሚካሎችን ሊትሩ በ50 ብር ተጠቅሜ ብቻ የሚሰራ በ50 ብር ፈሳሽ ብቻ ሳሙና አንድ ዩቲዩብ ሊትር ላይ አስቀምጬላችሁ ፈሳሽ ሳሙና ወፍራም ጥሩ ቆሻሻ የማስለቀቅ አቅም ያለውን ሳሙና አምርቼ አሳያችኋለሁኝ። ቪዲዮውን እስከ መጨረሻው ተከታተሉ፣ ቁም ነገር ታገኙበታላችሁ። እዚህ ላይ እንደምትመለከቱት በመጀመሪያ የምናደርገው ውሃ ነው የምንለካው። ለምሳሌ እኔ አሁን እየሰራ ያለሁት ለ2 ሊትር ፈሳሽ ሳሙና ለማምረት ነው። ስለዚህ 1.8 ኪሎ ግራም ወይም ደግሞ 1.8 ሊትር ውሃ ለክቼ እጨምራለሁ ወደ ሳሙና መስሪያዬ ማለት ነው። በዚህ በምታዩት መልኩ 1.8 ሊትር ወይም ደግሞ በኪሎ ደግሞ 1000 በግራም 1800 ግራም ውሃ ለክቻለሁኝ። ይህ ማለት 90% ውሃ ነው ማለት ነው የዚህ ሳሙና ይዘት። ከዛ በኋላ ሲትሪክ አሲድ እንጨምራለን። ሲትሪክ አሲድ 5 ግራም ነው የምጠቀመው። እንደምታዩት ከ5 እስከ 10 ግራም መጠቀም እንችላለን ለ2 ሊትር ፈሳሽ ሳሙና ማለት ነው። በዚህ መልኩ ሲትሪኩን ከጨመርኩ በኋላ ቀጥዬ ይሄ የምታዩት ኤስኤልኤስ ነው። ኤስኤልኤስ ለ1 ሊትር ፈሳሽ ሳሙና 75 ግራም ወይም ደግሞ ለ2 ሊትር ከሆነ ደግሞ 150 ግራም ኤስኤልኤስ እንጠቀማለን ማለት ነው። ይሄ እዚህ ሳሙና ውስጥ ምንም አይነት ላብሳ የለውም። ነገር ግን ይላብሰናል፣ ጥራት የሚሰጥ ሳሙና ነው እየሰራሁ ያለሁት ማለት ነው። ይሄ ኤስኤልኤሱ ነው። በጣም ጭቃ ነው፣ ጭቃ መሰል ነው፣ ወይም ደግሞ ባልዚን የሚመስል ደግሞ ከባልዚን ቀጠን ያለ ኬሚካል ነው። ይሄ በተለያዩ የሳሙና አይነቶች ውስጥ የሚገኝ ኬሚካል ነው። እሱን ለ2 ሊትር 150 ግራም ለክቼ ቀስ ብዬ አማስለዋለሁ ማለት ነው። እዚህ ላይ በምታዩት መልኩ 1 ሊትር ለምታመርቱ ደግሞ 75 ግራም ይሆናል ማለት ነው። እንግዲህ እኔ ለ2 ሊትር የተጠቀምኳቸውን ሁሉ በ1 ሊትር ወደ 1 ሊትር ለመቀየር ለ2 ማካፈል ነው። ለ2 አካፍላችሁ ለምሳሌ 100 ሊትር ለማምረት ከፈለጋችሁ ይህንን የሰራሁትን በ50 ማብዛት ነው። ወይም ደግሞ እያንዳንዱ ኬሚካል እዚህ ላይ የምጠቀማቸውን በ50 ብታበዙት ለ100 ሊትር የሚያስፈልጋችሁን የኬሚካል መጠን ይሰጣችኋል ማለት ነው። በዚህ መልኩ አማስለዋለሁኝ። ቀጥዬ ሲልኬት ነው የምጨምረው። ሲልኬት 25 ግራም ነው የምጠቀመው ለ1 ሊትር፣ ለ2 ሊትር ደግሞ 50 ግራም ማለት ነው። ለ100 ሊትር የምትፈልጉ ደግሞ ይሄንኑ ለ1 ሊትር የምንጠቀመው 25 ግራሙን በ100 ማብዛት ነው የሚሆነው። ስለዚህ 2.5 ይሆናል ማለት ነው። ወይም ደግሞ 2 ሊትር ተኩል ሲልኬት ያስፈልጋችኋል። ከዛ በኋላ ካፕ ነው የምንጨምረው። ካፕም እንዲሁ 250 25 ግራም ለ100 ሊትሩ ደግሞ 2.5 ኪሎ እንጠቀማለን ማለት ነው። እንዲህ ካደረግን በኋላ ቀስ ብለን ማማሰል ነው። እንደምታዩት እያማሰልኩት ነው። እንግዲህ መጨረሻ ላይ ከተዋሃደ በኋላ ጨው ከጨመርን በኋላ ጨውን እየጨመርን እንዲህ ካማሰልን በኋላ እንደዚህ አይነት ቲክነስ ደረጃ ላይ ይደርሳል ማለት ነው።
በጥቅሉ ይሄንን ይመስላል።